በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ከያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር መምህራችን መጋቤ ሃይማኖት መምህር ቀሲስ ቢንያም የዚህ ታላቅ ካቴድራል ሰባኪ ወንጌል፣ ክቡር ወንድማችን ሊቀ ዲያቆናት ዘማሪ የማነ ብርሃን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ባለፉት 2 ቀናት የዮሐንስን መልእክት የመጀመሪያውን መልእክት እሱን በተከታታይነት ጀምረናል። ዛሬ 3ኛ ቀናችን ወይም ደግሞ 3ኛ ክፍል የምናይበት ነው። ምዕራፍ 1ን ሳምንት ጀምረናል። ምዕራፍ 1 ምስክርነት ተብሎ እንደሚጠራ አጠቃላይ ምዕራፉ እሱን አንስተናል። እስከ ቁጥር 5 በድጋሚ ያነበውና ቃል የሚለው ላይ የተወሰነ ክለሳ አድርገን የመጀመሪያውን ክፍል የሁለተኛውን ክፍል በአጭር ጊዜ ለማየት እንሞክራለን ከአየር ጠባዩ አንጻር። በዚሁ አጋጣሚ የአየር ጠባዩን ተቋቁማችሁ በዚህ ቦታ ስለተገኛችሁ ለሁላችሁም እግዚአብሔር ጸጋውንና በረከቱን ያድላችሁ። በእርግጥም ማስተማር እናንተን ነው እውነት ለመናገር፣ ምክንያቱም በአስቸጋሪ ሁኔታም ጭምር መገኘት ቀላል አይደለም። ብዙ ሰው በአየሩ ጠባይ ምክንያት ቀርቷል። ነገር ግን እናንተ ደግሞ አልፋችሁ መጥታችኋልና ስለዚህ አልፋችሁ የመጣችሁትን እናንተን አስተምረን ፍላጎት ያላቸው ሰዎች ደግሞ ቪዲዮ ዩቲዩብ ላይ አፕሎድ ስለሚደረግ እዚያ ላይ ማየት ይችላሉ ማለት ነው። በእርግጥ ደግሞ አንፈርድም፣ ምክንያቱም የተለያየ በሽታ ያለባቸው ሰዎች ሊሆኑ ይችላሉ። ቅዝቃዜ ሲነካቸው፣ ዝናብ ሲያገኛቸው የሚታመሙ ሰዎች ሊኖሩ ይችላሉ እና ከዛ አንጻር መቅረታቸውን እየወቀስን አይደለም፣ እናንተን ለማመስገን ነው እንጂ እነሱን ለመውቀስ አይደለም። ስለዚህ በዚህ ስለተገኘን ለሁላችንም እግዚአብሔር ጸጋና በረከት ያድለን። የዮሐንስ መልእክት የመጀመሪያ መልእክት ምዕራፍ 1 ቁጥር 1 ጀምሮ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ቁጥር 2 ሕይወትም ተገለጠ አይተንማል እንመሰክርማለን፣ ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ቁጥር 3 እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ቁጥር 4 ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ቁጥር 5 ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ስለ ቃሉ የአምላካችን እግዚአብሔር ስም የተመሰገነ ይሆን። እስከ ቁጥር 5 ያነበብኩት ነው። የመጀመሪያው አሁን ከዚህ ቁጥር 1 ላይ የምናገኘው የሕይወት ቃል የሚል ነው። ከዛ ቃል የሚለውን አይተናል። የመጀመሪያ ክፍል ማለት ነው። ቃል በ2 ይከፈላል። አንደኛ ዝርው ቃል፣ ሁለተኛ ደግሞ አካላዊ ቃል ተብሎ በ2 ይከፈላል ብለናል። ዝርው ቃል ማለት ብትን ቃል፣ አካል የሌለው ቃል፣ እጅ እግር የሌለው ቃል ማለት ነው ዝርው ቃል ማለት። ከዛ ዝርዋን ቃላት፣ እንግዲህ ዝርው ቃል የሚለው ደግሞ ዝርዋን ቃላት ተብለው የሚጠሩ በዚሁ መደብ ያሉ ቃላተ መላእክት፣ ቃላተ ነቢያት እና ቃላተ ሰብ ተብለው የሚጠሩ የመላእክት የነቢያት እንዲሁም ደግሞ የሰዎች ቃል ተብለው የሚጠሩ ዝርዋን ቃላት አሉ። እነዚህም አትርጋዎን፣ ቦርፎሪኮን እና አአትሪኮን ተብለው የሚጠሩ ቃላት እንዳሉ ተነጋግረናል። የመላእክት ቃላት ማለት
የምስጋና ቃላቸው ብለን አንስተን መጽሐፈ ሄኖክ ምዕራፍ 10 ቁጥር 5 ላይ ያለውን ቃል አንስተን ተነጋግረናል። ወቃል ቀዳማዊ ይባርኮ ለእግዚአ መናፍስት ለዓለመ ዓለም። የመጀመሪያው ቃል የመናፍስትን ጌታ የመላእክትን ጌታ ረቂቃን የሆኑትን ፍጥረታት ጌታ ለዘላለም ያመሰግነዋል። የመጀመሪያ ቃል ብለናል። ያ የመጀመሪያ ቃል የማን ነው ቢባል የመላእክት ቃል ነው። እንዲያውም የቅዱስ ሚካኤል ነው ብሎ ሊቃውንቱ ይናገራሉ። ያ ማለት ቅዱስ ሚካኤል አስቀድሞ የመላእክት አለቃ ስለሆነ የምስጋና ቃል ያሰማ ቅዱስ ቅዱስ የሚለውን ምስጋና የጀመረ እሱ ነው። በነገራችን ላይ ሊቀ መላእክት ቅዱስ ሚካኤል በመጨረሻ ጊዜም በትንሣኤ ዘጉባኤ ጊዜ ስንነሳ አዋጁን የሚያውጀው ቅዱስ ሚካኤል ነው። ለምስጋና እንድንነሳ ወደ ትንሣኤ ወደ ዘላለማዊ ሕይወት እንድንገባ አዋጁን እንዲያውጅ መለከቱን እንዲነፋ የሚታዘዘው መልአኩ ቅዱስ ሚካኤል ነው እና የመጀመሪያው የምስጋና ጀማሪ ከመላእክት ወገን ቅዱስ ሚካኤል ነው። በኋላም ደግሞ እኛ ለምስጋና እንድንነቃ በአዋጅ የሚቀሰቅሰን ቅዱስ ሚካኤል ነው። የቅዱስ ሚካኤል አማላጅነት ረድኤት ከሁላችን ጋር ይሁን። በዚህ ምክንያት የመጀመሪያ ቃል ተብሎ የሚጠራው እሱ ነው። ግን ቅዱስ ሚካኤል ብቻ አይደለም ያመሰግነው፣ ከዛ ቀጥሎ መላእክት አመስግነዋል። እነዚያ ቃላት የምስጋና ቃላት ዝርዋን ቃላት ተብለው እንደሚጠሩ አንስተናል። ሌላ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ በመቅደሱ ዙሪያ ልብሱ ሞልቶት እንደነበር እና መላእክት ቅዱስ 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 እያሉ ያመሰግኑ እንደነበር ነቢዩ ኢሳይያስ ያየውን ራእይ ገልጦታል። ስለዚህ የመላእክት ቃል የምስጋና ቃል ተብሎ ይጠራል። ግን ዝርዋን ቃላት ከሚባሉት ነው መደቡ። ዝርው ቃል ነው የሚባለው እሱ ብትን ቃል፣ አካል የሌለው ቃል፣ እጅግር የሌለው ቃል ብትን ቃል ማለት ነው ዝርው የሚባለው ለዚያ ነው። ሁለተኛ ቦርፎሪኮድ የሚባለው ቃላተ ነቢያት የሚባል መሆኑን አንስተናል። የነቢያት ቃል የነቢያት ትንቢት፣ ይሄ ማለት ነቢያት የሰሙትና ከዛ ደግሞ የሰሙትን የተናገሩበት ቃል እሱ ቦርፎሪኮን ተብሎ ይጠራል። ይሄም መደቡ ዝርዋን ቃላት ከሚባሉት ውስጥ ነው። ዝርው ቃል ነው የሚባለው ብትን እጅግር የሌለው አካላዊ ያልሆነ የሚለውን ቃል የሚያሳይ ነው። ወቦርፎሪኮን ይህ ውእቱ ቃል ዘሰምዕ ነቢያት እምኀበ እግዚአብሔር ሃይማኖተ አበው ምዕራፍ 13 ቁጥር 22 ላይ እንደተገለጠው በቅዱስ ጎርጎርዮስ ቦርፎሪኮን የሚባለው ቃል ነቢያት ከእግዚአብሔር የሰሙት ቃል ነው ብለን አንስተናል። ይህንንም እንደ ምልክት ያነሳ ነው ትንቢተ ነቢያትን ስታነቡ የብሉይ ኪዳን የነቢያትን ትንቢት የነቢያትን መጽሐፍት ስታነቡ ወኮነ ቃል እግዚአብሔር ሀቤ የሚል ታገኛላችሁ። የእግዚአብሔር ቃል ወደ እኔ መጣ ይሉና እንዲህ ሲል ብለው ያስቀምጣሉ። ያ ማለት ምንድነው? ቀጥታ ከእግዚአብሔር የተነገራቸውን ቃል እንደወረደ ለሕዝቡ ጆሮ ለታዘዙት ሕዝብ ማህበረሰብ ያደርሳሉ ማለት ነው። ያ ቦርፎሪኮን ተብሎ ይጠራል። ግን ያ ቃል አካላዊ አይደለም፣ ዝርው ነው፣ ብትን ነው፣ አካል የለውም፣ እጅ የለውም፣ እግር የለውም። በዚህ ምክንያት ዝርዋን ቃላት ከሚባሉት ይመደባን ብለናል። ሌላው የሰው ቃል አአትሪኮን ተብሎ የሚጠራው የሰው ቃል፣ ይሄ ማለት የኛ የምስጋና ቃል፣ የኛ የጸሎት ቃል፣ የኛ የቅዳሴ ቃል፣ የኛ የማህሌት ቃል፣ የኛ የትምህርት ቃል፣ የኛ የጉባኤ ቃል፣ የኛ የዝማሬ ቃል ደግሞ አአትሪኮን ተብሎ ይጠራል። እናመሰግንበታለን። ለምሳሌ ይሄን ቃል እናገራለሁ። ይሄ ቃል አሁን አታዩትም፣ ግን ትሰሙታላችሁ። ይሄ ማለት አካል የለውም፣ እጅ የለውም፣ እግር የለውም፣ ረቂቅ ነው፣ ዝርው ነው፣ ብትን ነው። ባለፈው እንዳልኳችሁ አየር ላይ ይቀመጣል። ነገር ግን አየር ላይ የሚቀመጠው አካል ያለው ስለሆነ አይደለም፣ እግዚአብሔር ባወቀ ፍጥረት ስለሆነ ሞገዱ ዌቭና የድምፁ ፓተርን ግን አየር ላይ ይቀመጣል። በመጨረሻም ይሄ ቃል ይቀርባል። እንዳልኳችሁ የማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ እስመ እምቃልከ ትጸድቅ ወእምቃልከ ትትኮነን፣ ከቃሌ የተነሳ ትጸድቃለህ፣ ከቃሌ የተነሳ ደግሞ ይፈረድብሃል ወይም ትኮነናለህ ተብሎ የተጻፈ ቃል አለ ማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ። እና ይሄ የሚያሳየው ምንድነው? የተናገርነው እያንዳንዱ ቃል ለፍርድም ለጽድቅም ምስክር ሆኖ እንደሚቀርብ ነው። እንዲያውም በጣም ሲያጎላው እዚሁ ላይ ወኩሉ ዘይነብብ ንባበ ጽሩዓ ያገብኡ ሎቱ ቃለ በዕለተ ደይን፣ ማይረባ ነገርን የሚናገር ሰው በፍርድ ቀን ቃሉን ይመልሱለታል ወይም ለፍርድ ያቀርቡበታል ይላልና፣ ስለዚህ የምንናገረው ቃል እያንዳንዱ አየር ላይ ይቀመጣል። በዚሁም እንግዲህ ስብከቱ መልእክቱ የምንናገረው ቃል ክፉ መሆን የለበትም፣ መጥፎ መሆን የለበትም። ክርስቲያን ጥሩ ቃል አጽናኝ ቃል መናገር እንዳለበት ይህንን መልእክት ተናግረን የመጀመሪያውን ክፍል በዚህ አይተናል። ሁለተኛው ክፍል ቃል የሚባለው የህይወት ቃል የሚለውን ነው እያየን ያለ ነው። ቃል የሚለው የመጀመሪያው ዝርው ቃል ነው። ሁለተኛው ደግሞ አካላዊ ቃል ነው። አሁን የምናየው አካል ያለውን ቃል ወይም አካላዊ የሚባለው ቃል ነው። እስካሁን የከለስነው ዝርዋን ቃላትን ነው ወይም ዝርው ቃልን ነው። አካላዊ ቃል የሚባለው ማን ነው ሲባል እግዚአብሔር ወልድ ነው። እንደሚታወቀው አብ አካላዊ ልብ ተብሎ ይጠራል። ወልድ አካላዊ ቃል ተብሎ ይጠራል።
መንፈስ ቅዱስ አካላዊ እስትንፋስ ተብሎ ይጠራል። ደግመውና እጠይቃችኋለሁ። ይሄ አሁን የምስጢረ ሥላሴ ትምህርት ስለሆነ ነገር ሃይማኖት ስለሆነ አብ አካላዊ ልብ ይባላል፣ ወልድ አካላዊ ቃል ይባላል፣ መንፈስ ቅዱስ ደግሞ አካላዊ ሕይወት ይባላል። አብ አካላዊ ልብ ይባላል፣ ወልድ አካላዊ ቃል ይባላል፣ መንፈስ ቅዱስ ደግሞ አካላዊ ሕይወት ይባላል። አብ አካላዊ ምን ይባላል? ልብ ይባላል። ወልድ አካላዊ ምን ይባላል? ቃል ይባላል። መንፈስ ቅዱስ አካላዊ ምን ይባላል? ሕይወት ይባላል። ልብ ማለት አብ አካላዊ ልብ ሲባል ልብ ማለት ይሄ ብዙ ጊዜ እኛ የምንግባባበት ይሄ ደም የሚረጨው ኦርጋን ነው ልብ የሚለውን የምንግባባበት። ነገር ግን ግዕዙ ልብ የሚለው ማስተዋልን ነው። ለበወ አስተዋለ። ልብ ማለት ማስተዋያ ተብሎ ነው የሚጠራው እና ያው በእርግጥ ልብ ደም ካረጨ አንጎል መስራት አይችልም፣ አይምሮ መስራት አይችልም፣ ማስተዋል አይቻልም። ስለዚህ ደም መረጨት ካቆመ ምግብ ስለማያገኝ በዚህ ምክንያት አይምሮአችን ይሞታል። ከዛ በኋላ ያው በእርግጥ ቀድሞ የሚሞተው ለምሳሌ ሞት ልብ ነው ይባላል። ከዛ በኋላ ነው ብሬን ዴዝ የሚመጣው፣ ከዛ በኋላ ነው ይባላል። እና የሰው ሞት የሚረጋገጠው በብሬን ዴዝ ነው ይባላል። አይምሮ አንጎሉ ሞቷል መስራት አቁሟን ሲባል ያን ጊዜ ሰው ሞቷን ይባላል። እና ዋናው ነገር ግን የኃይል ምንጩ ለአንጎል ግን ልብ ነው። በእርግጥ ልብን ደግሞ የሚያዘው አንጎል ነው። እየተመጋገቡ ይኖራሉ እና ልብ የሚባለው በዋናነት ማስተዋያ አእምሮ ነው ልብ ተብሎ የሚጠራው። ልቡና ይባላል። ልቡና ማለት ማስተዋል ማስተዋያ ማለት ነው። ልቡና የሚባለውም ይሄ ደም የሚረጨው ማለት አይደለም። አጠቃላይ ማስተዋል ልቡና ተብሎ ይጠራል። ማስተዋያ ልቡና ተብሎ ይጠራል እና ስለዚህ ልብ የሚለውን ስታስቡ ትዝ የሚላችሁ ይሄኛው ደም የሚረጨው አካል ብቻ መሆን የለበትም፣ አንጎልም ጭምር ልብ ተብሎ ይጠራል። ስለዚህ ምን እያለን ነው? አብን ልብ ብለን ስንጠራው አካላዊ ሐሳብ ማለታችን። ምክንያቱም ሐሳብ ከአይምሮ ይፈልቃል፣ እውቀት ከአይምሮ ይፈልቃል፣ እውቀት ከአንጎል ይፈልቃል። ሰውነታችን የሚታዘዘው እንደምታውቁት በሴንትራል ነርቨስ ሲስተም ነው። ስለዚህ እያንዳንዱ ነገር የሚታዘዘው አካላት ኦርጋናይዝ የሚደረጉት በአንጎላችን ነው እና ያን ማለታችን ነው። አካላዊ ብለን ስንጠራ እሱን ማለታችን ነው። አብ አካላዊ ልብ ተብሎ የሚጠራው እሱ ነው። ወልድ አካላዊ ቃል ነው ሲባል በሌላ አገላለጥ ንባብ ተብሎ ይጠራል፣ ንግግር ማለት ነው። ወልድ አካላዊ ቃል፣ አካል ያለው ቃል። አካል ያለው ሲባል እጅ ያለው እግር ያለው ማለታችን ነው። አብን አካላዊ ልብ ብለን ስንናገር አካል ያለው ልብ ማለት እጅ እግር ያለው ማለት ነው። እንመጣበታለን ማብራሪያውን። ወልድም ደግሞ አካላዊ ቃል ሲባል እጅ እግር ያለው ቃል ማለታችን ነው። መንፈስ ቅዱስም አካላዊ ሕይወት ተብሎ ሲጠራ አካል ያለው እጅ ያለው እግር ያለው ሕይወት ማለታችን ነው። ግን እንደዚህ ሲባል ጥንቃቄ መደረግ ያለበት እንደኔና እንደናንተ አይነት አካል ማለት አይደለም። እንደ ሰው አካል ማለት አይደለም። ረቂቅ አካል ማለታችን ነው። ረቂቅ አካል ደግሞ ሲባልም የተወሰነ ቦታ የሚይዝ ማለትም አይደለም። ከአይምሮ በላይ ነው። እግዚአብሔርን እዚህ ያለ እዛ አለ ማለት አይቻልም። እጁ እዚህ ነው እግሩ እዚያ ነው ማለት አይቻልም። አይኑ እዚህ ነው ልቡ እዚያ ነው ማለት አይቻልም። የትኛውንም ስፍራዎች ጠርተን ይሄ እግዚአብሔር እጅ ያለበት ነው እግር ያለበት ነው ማለት አይቻልም። ለምሳሌ እኔ ታዩኛላችሁ ያለሁበት የያዝኩት ቦታ ይሄን ቦታ ብቻ ነው። እንደገና ደግሞ ከዚህ ቦታ ውጪ ሌላ ቦታ ልይዝ ብፈልግ ይሄን ቦታ መልቀቅ ይኖርብኛል። እግዚአብሔር ግን ሁሉ ቦታ በአንድ ጊዜ ይዞታል። በጣም አስደናቂው ደግሞ ምን እንደሆነ ታውቃላችሁ? አብ የያዘውን ቦታ ወልድ ይዞታል። ወልድ የያዘውን ቦታ አብ ይዞታል። መንፈስ ቅዱስ የያዘውን ቦታ አብና ወልድ ይዘውታል። አብና ወልድ የያዙትን ቦታ መንፈስ ቅዱስ ይዞታል። አይገፋፉም። አብ የሌለበት ወልድ ያለበት የሚባል ቦታ የለም። ወልድ ብቻ ያለበት አብ የሌለበት የሚባል ቦታ የለም። መንፈስ ቅዱስ ብቻ ያለበት አብና ወልድ የሌሉበት የሚባል ቦታ የለም። አብና ወልድ ያሉበት ብቻ የሚባል መንፈስ ቅዱስ የሌለበት የሚባል ቦታ የለም። ቦታ ብቻ አይደለም፣ እውቀትም እንደዚያው። አብ የሚያውቀው ወልድና መንፈስ ቅዱስ የማያውቀው የሚባል ቅንጣት ታክል ምንም የለም። ወልድ ብቻ የሚያውቀው አብና መንፈስ ቅዱስ የማያውቁት የሚባል ነገር ምንም የለም። ለምሳሌ ወልድ ሰው ሆኗል፣ ስጋ ለብሷል፣ ስጋም ተዋህዷል። አብና መንፈስ ቅዱስ ሰው አልሆኑም፣ ስጋንና ነፍስን አልነሱም። እውቀቱን ግን ያውቁታል። ይሄ ማለትን ማለት ነው። ወልድ ስጋ ለብሶ የሚያውቀውን መከራ አብና መንፈስ ቅዱስ የሚያውቁታል። ወልድ የሞተውን ሞት አብና መንፈስ ቅዱስም አልሞቱም፣ ነገር ግን ያውቁታል። ወልድ በመሞት የሚያውቀውን አብና መንፈስ ቅዱስ ያውቁታል። ለምን ቢባል እውቀት ከእግዚአብሔር አይከፈልም። እና በጣም አስደናቂ ነገሮችን ትመለከታል። እነዚህ ከባድ የሚባሉ የሚመስሉ ከዛ እኛ በምናውቀው ከአድማስ እስከ አድማስ ሞልቶ ይኖራል። ከዛ በኋላ እሱ ባወቀው። በነገራችን ላይ እግዚአብሔር ምሉእ ነው የሚባለው በዚህ ዓለም በምድር በምናምን ብቻ አይደለም። በእኛ ሐሳብ ውስጥ ራሱ እግዚአብሔር ምሉእ ነው። የእኛ ሐሳብ ለእግዚአብሔር ግዙፍ ነው። በነገራችን ላይ የእኛ ሐሳብ ለእግዚአብሔር ግዙፍ ነው። አሁን ሐሳብን እኛ ሜጀር ማድረግ አንችልም። እኛ ሜጀር የምናደርገው ማተር የሚባሉ ነገሮችን ብቻ ነው፣ ቁስ አካል የሚባሉ ነገሮችን።
ማተር ብለን ዲፋይን የምናደርገው ኤኒቲንግ that has mass and occupies space አይደለም እንለው። ቁስ ማለት ማስ ያለውና ቦታ የሚይዝ ነው የምንለው። ሐሳብስ ማተር አይደለም። ለምን ቢባል በእነዚህ ነገሮች መለካት አንችልም። ዴንሲቲውን መለካት አንችልም፣ ቮሊዩምን መለካት አንችልም፣ ማሱን መለካት አንችልም። በዚህ ምክንያት ሐሳብን እኛ ስንጠራው ምን ብለን ነው የምንጠራው? ረቂቅ ብለን ነው የምንጠራው። እኛ እነዚህ ሶስት መሰረታዊ መለኪያዎች ኖረውን በእነዚህ መለካት ስለማንችል ረቂቅ ብለን እንጠራዋለን። እግዚአብሔር ግን ሐሳብን ሜዥር ያደርጋል። አያችሁ፣ እግዚአብሔር እንደኛ አይደለም። በጣም ብዙ ነገሮችን ስንመለከት ሁሉ ጊዜ የኛ የመጨረሻው የሚመስሉን ብለን የምናስቀምጣቸው አሉ። ለምሳሌ አቶሚክ ፓርቲክልስ ብለን ሰብ አቶሚክ ፓርቲክልስ ብለን የምናስቀምጣቸው አሉ አይደለም? ኤሌክትሮን፣ ፕሮቶን፣ ኒውትሮን። ከዚህ በላይ መሄድ አንችልም እኛ። አሁን ለኛ የመጨረሻዎቹ ታይኒ ፓርቲክልስ የሚባሉት እነዚህ ሊመስሉን ይችላሉ። እግዚአብሔር ከዚህ በላይ ፈጣሪ ስለሆነ ከሚነገረው ነገር በላይ የሆኑትን ነገሮች ያውቃቸዋል። ረቂቅ እንግዲህ ሐሳብ የመጨረሻው ረቂቅ የምንለው ሐሳብ ብርሃን ረቂቅ ነገር ነው። ነገር ግን እግዚአብሔር በብርሃን ውስጥ ብርሃኑን ሜጀር ማድረግ ይችላል፣ መለካት ይችላል። ማሱን መናገር ይችላል። እግዚአብሔር ቮሊዩምን መናገር ይችላል፣ ዴንሲቲውን መናገር ይችላል። ለምሳሌ አንድ ምሳሌ ላሳያችሁ። ትንቢተ ኢሳይያስ ምዕራፍ 53 ላይ በጣም የሚገርሙ ነገሮችን ታነባላችሁ። ሁልጊዜ ከነገረ ክርስቶስ ከጌታ መከራ ጋር ተገናኝቶ የሚነገር ዛሬ መስቀል ነው። በነገራችን ላይ መጋቢት 10 መስቀል የተገኘበት የወጣበት ከጉድጓዱ የወጣበት ነው። የመስቀሉ ኃይል ከሀገራችን ከሁላችንም ጋር ይሁን እና ክርስቶስ መስቀል ላይ በተሰቀለበት ሰዓት አንዱ የሚያስደንቀው ነገር ስለ በደላችን ደቀቀ፣ በመተላለፋችን ቆሰለ የሚሉ ነገሮችን ታነባላችሁ። እና አሁን በደል ያደቃል የሚል ጥያቄ ትጠይቃላችሁ። ከዛ ቀጥሎ ደግሞ ኢሳይያስ እንዲህ ይላል፣ በደላችንን በእርሱ ላይ አኖረ ይላል። አሁን በደል እንዳልኳችሁ ሐሳብ ነው። በደል ረቂቅ ነገር ነው። በምንም ልትለኩት አትችሉም። አሁን እኔና እናንተ ኃጢአታችንን እንለካ ብንል በምንም ልንለካው አንችልም። ነገር ግን ክርስቶስ መስቀል ላይ ኃጢአትን ተሸክሟል። እና አሁን ኃጢአት ተሸከመ ሲባል ምን ይመስላችኋል? በደል ተሸከመ ሲባል ምን ይመስላችኋል? በደል አደቀቀው ሲባል ምን ይመስላችኋል? በደል ያደቃል ወይ? በደል ብሎኬት አይደለም። በደል ድንጋይ አይደለም። በደል ግንድ አይደለም። ወይ ደግሞ በደል የሆነ የሲሚንቶ ምናምን ጥርቅም አይደለም። ወይም ደግሞ የቁስ ጥርቅም አይደለም። ግን አደቀቀው ይላል። ከዛ በደላችንን ደግሞ በእርሱ ላይ አኖረ፣ አስቀመጠ የሚል ታገኛላችሁ። ለምን እንደዚህ እንደሚል ታውቃላችሁ? የኛን በደል ክርስቶስ መሸከም ይችላል በአምላክነቱ። ለምን? የኛ ረቂቅ ብለን የምንጠራው በደል ለክርስቶስ ሸክም ነው፣ ለአምላክ ሸክም ነው። ይሸታል፣ ይከረፋል። ምክንያቱም ረቂቅ የሚባል ነገር በሱ ዘንድ የለም። ሁሉን ነገር እንደሚዳሰስ እንደሚጨበጥ ያውቀዋል፣ እንደሚለካ ያውቀዋል፣ ይለካዋል። ውቅያኖሱን በህፍኑ ውቅያኖስን በስንዝሩ ይለካል። ውቅያኖስን በመዳፉ ይለካል። ባህሩን በመዳፉ ይለካል። ጥልቁን በመዳፉ ይለካል። ስለዚህ እኛ ረቂቅ ናቸው የምንላቸው ነገሮች ላይ በሙሉ እግዚአብሔር ይኖርባቸው ምሉእ ነው። በሐሳባችን ውስጥ የእግዚአብሔር አካል አለ፣ የአብ አካል አለ፣ የወልድ አካል አለ፣ የመንፈስ ቅዱስ አካል አለ። ይሄ ነው አካላዊ ልብ፣ አካላዊ ቃል፣ አካላዊ እስትንፋስ ተብሎ የሚጠራውና አካላዊ ግን ሲባል ውስን ማለት አይደለም። በሁሉም ቦታ እሱ ባወቀ በሁሉም ስፍራ የሚኖር ነው። በእኛ ብቻ አይደለም። በመላእክት አእምሮ፣ በመላእክት ሐሳብ፣ በመላእክት ምስጋና፣ በመላእክት ቃል፣ በመላእክት ለባዊነት፣ በመላእክት ህያውነት፣ በመላእክት ንግግር ውስጥ ነግሶ ይኖራል በአካል እግዚአብሔር። በዚህ ንግግር አሁን ይሄ ቃል ረቂቅ ነው ብያቸዋለሁ። ሲነገር እንሰማዋለን፣ ሲወጣ ግን አናየው። በዚህ ቃል ግን እግዚአብሔር በአካል አለ፣ በቃል ውስጥ ማለት ነው። እና ረቂቅ ነው የሚባለው ለዚህ ነው። አካላዊ ልብ፣ አካላዊ ቃል፣ አካላዊ እስትንፋስ ተብሎ የሚጠሩት ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ በዚህ ምክንያት ነው። አካላዊ ግን ሲባሉ ውስን እንዳልሆነ ይሄን በደንብ ማወቅ ያስፈልጋል። አሁን አካላዊ ቃል ወልድ ለመሆኑ ማስረጃዎችን የተወሰኑ ከመጽሐፍ ቅዱስ እናያለን። ምክንያቱም የህይወት ቃል እያለ የሚጠራው የመጀመሪያው ዝርዋን ቃላት እነዚህ ወንጌል ቃል፣ የምስጋና ቃል፣ የህይወት ቃል ተብለው ይጠራሉ። ለምን የህይወት ቃል ይባላሉ ቢባል ህይወት የሚያሰጡ ስለሆኑ ነው። ከዛ የህይወት ቃል ያለ ሁለተኛ ማንን ነው ቢባል እግዚአብሔር ወልድ ነው። ለምን ቢባል አካላዊ ቃል ስለሚባል ነው። መጽሐፍ ቅዱስ ማስረጃ አለው ቢባል አዎ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ምን ነበረ? ሁልጊዜ የምንናገረው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ከዛ ቁጥር 14 ላይ ያ ቃል ምን ሆነ? ስጋ ሆነ ብለን ሳምንት የገለጥ ነው ማለት ነው። ስለዚህ ቃል የተባለው ወልድ ነው። ምክንያቱም ስጋ የሆነው አብም አይደለም መንፈስ ቅዱስም አይደለም ወልድ ነው ስጋ የሆነው። ስለዚህ ቃል ብሎ የጠራ ወልድን ነው ማለት ነው። ስለዚህ አካላዊ ቃል ወልድ መሆኑን በዚህ እናረጋግጣለን። ሁለተኛ ራእየ ዮሐንስ ምዕራፍ 19 ቁጥር 13 ላይ በደምም የተረጨ ልብስ ተጎናጽፈዋል ይላል።
በደም የተረጨ ልብስ ተብሎ በቅዱሳት መጽሐፍት ሁሉ ጊዜ የሚገለጠው እግዚአብሔር ወልድ ብቻ ነው። እግዚአብሔር አብ አይደለም፣ እግዚአብሔር መንፈስ ቅዱስም አይደለም። በዚህ ቃል የሚገለጠው እግዚአብሔር ወልድ ብቻ ነው። ለምንድነው በደም የተረጨ ልብስ ተጎናጽፏል ተብሎ የሚገለጠው? ለምንድነው ቢባል አብ ስጋንና ነፍስን አልነሳም፣ ደም አላፈሰሰም። መንፈስ ቅዱስም ስጋንና ነፍስን አልነሳም፣ ደም አላፈሰሰም። አብ የሚፈስ ደም የለውም፣ የሚቆረስ ስጋ የለውም። መንፈስ ቅዱስም የሚፈስ ደም የለውም፣ የሚቆረስ ስጋ የለውም። ወልድ ግን በተለየ አካሉ 5500 ዘመን ሲፈጸም ከመቤታችን ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ስለሆነ የሚቆረስ ስጋ አለው፣ የሚፈስ ደምም አለው። ተደብድቧል፣ ተርቧል፣ ተጠምቷል፣ ተገፍቷል፣ መከራ አይቷል። የሚነገረው ለእግዚአብሔር ወልድ ብቻ ነው። ዕውቀቱ ግን ለአብም ለመንፈስ ቅዱስም ይነገራል። የመከራው ዕውቀት፣ የስቃዩ ዕውቀት፣ የሞቱ ዕውቀት፣ የቤዛነቱ ዕውቀት፣ ከዛ ደግሞ ፈቃድም ጭምር። ዕውቀቱ ብቻ ሳይሆን ወልድ እንዲገረፍ የአብ ፈቃድ ነው፣ የመንፈስ ቅዱስም ፈቃድ ነው፣ የራሱ የወልድም ፈቃድ ነው። እንዲሞት የአብም ፈቃድ ነው፣ የወልድም ፈቃድ ነው፣ የመንፈስ ቅዱስም ፈቃድ ነው። በነገራችን ላይ የወልድ መሞት በአብም በወልድም በመንፈስ ቅዱስም ፈቃድ ላይ የተመሰረተ ነው። በወልድ ፈቃድ ላይ ብቻ የተመሰረተ አይደለም። የወልድ ፈቃድ ብቻ አይደለም እንዲሞት ያደረገው። ወልድ በፈቃዱ ብቻ መሞት አይችልም። ለምን? አብ ወልድና መንፈስ ቅዱስ በፈቃድ ስንት ናቸው? አንድ ናቸው። ለዚህ ነው ሲጸልይ ወንጌል ላይ የምታገኙት የማቴዎስ ወንጌል ምዕራፍ 26 ከቁጥር 39 ጀምሮ እየተመላለሰ የሚጸልየው ጸሎታል። አባት ሆይ ይህች ጽዋ ከኔ ትለፍ፣ ይህች ጽዋ ከኔ ትለፍ እያለ ይለምንና ነገር ግን ፈቃደ ዚአከ ለይኩን ወአኮ ፈቃደ ዚአየ ይለዋል። የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ይለዋል። ለምን እንደዚህ እንደሚል ታውቃላችሁ? እስመ ስጋ ይደክም ወመንፈስ ይፈቱ ይላል። ስጋ ይደክማል፣ መንፈስ ግን ይፈልጋል ይላል። ምን ማለቱ መሰላችሁ? እኔ ስጋና ነፍስን ተዋህጃለሁ። ስጋ በጠባዩ ይፈራል፣ መለኮት ግን አይፈራም። በመለኮት ካንተና ከባሕርይ ሕይወቴ ከመንፈስ ቅዱስ ጋር እኩል ነኝና ፈቃዳችን የእግዚአብሔርነት ፈቃዳችን ይሁን፣ እሱ ይፈጸም ማለቱ ነው። ይሄን ምስጢር የሚያሳየን። ስለዚህ በፈቃድ አይነጣጠሉም። ለዚህ ነው ቅዱስ ኤፍሬም ሲናገር እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ መጽአ ወአዳነነ፣ በአባቱ ፈቃድ በእርሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ ሰው ሆኖ አዳነን የሚለው ለዚህ ነው። ስለዚህ ፈቃድ አንድ ነው። የአብም የወልድም የመንፈስ ቅዱስም ፈቃድ ከአብ ፈቃድ ውጭ አይደለም ወልድ የሞተው፣ ከመንፈስ ቅዱስ ፈቃድ ውጭ አይደለም ወልድ የሞተው፣ ከአብና ከመንፈስ ቅዱስ እውቅና ውጭም አይደለም ወልድ የሞተው። ወልድ የሞተበትን ሞትም በሞተበት ልክ አብና መንፈስ ቅዱስ ያውቁታል። እነዚህ የነገረ መለኮት ትምህርቶች የሚከብዱ ሊመስሉ ይችላሉ፣ ግን ማወቅ አለባቸው። ስለዚህ በደም የተረጨ ልብስ ተጎናጽፏን የሚለው ግስ የሚነገረው ለወልድ ነው። ስሙም የእግዚአብሔር ቃል ተብሏል ይላል። የማን ቃል ተብሏል? የእግዚአብሔር ቃል ተብሏል። ራእየ ዮሐንስ ምዕራፍ 19 ቁጥር 13 ላይ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ያ ማለት የአብ ቃል ነው፣ እንደገና የራሱ ቃል ነው፣ እንደገና ደግሞ የመንፈስ ቅዱስ ቃል ነው። ይህንን ሊቃውንት ሲናገሩ ወልድኒ ቃሎሙ ለአብ ወመንፈስ ቅዱስ፣ ወልድ የአብ ቃል የመንፈስ ቅዱስ ቃላቸው ነው ተብሎ ይገለጣል ማለት ነው። ስለዚህ መጽሐፍት ቃል ቃል እያሉት ይጠራሉ። በዚህ ምክንያት የሕይወት ቃል የሚለው ሁለተኛው ትርጉም ወልድን የሚያሳይ ነው። ሳምንት በተወሰነ መልኩ የገለጥኩት አገላለጥ አለ። ይሄ የሕይወት ቃል የሚለው ሎጎስ ተብሎ በግሪክኛ ቋንቋ ይጠራን ብያቸዋለሁ። ሎጎስ የሚለው ቀጥታ እንደ ቴዎሎጂ ቋንቋ ሲተረጎም ኢንካርኔት ወርድ ማለት ነው። ስግው ቃል ማለት ነው። ስግው ቃል ማለት ስጋንና ነፍስን የተዋሃደ ቃል። ይሄ ማለት በሌላ አገላለጥ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ምን ሆነ የሚለው ነው። ስጋ ሆነ የሚለው አገላለጥ ሎጎስ የሚለው እሱን ይገልጣል። ነገር ግን ፊሎሶፊካል የሆነ ጥቅምም አለው። ሎጎስ የሚለው ጥበብ ተብሎ ይጠራል፣ ሕይወት ተብሎ ይጠራል። በብዙ መልኩ ከግሪክኛው ሲተረጎም ሎጎስ የሚለው ቃል ብዙ አይነት ትርጉም አለው። ስለዚህ ሎጎስ የሚለው ራሱ ወልድን እንዴት ያመለክታል የሚለውን ደግሞ ትንሽ ላሳያችሁ ከግሪኩ ሲመጣ። ለምሳሌ ጥበብ የሚለው ወልድ እንዴት እንደሚገለጥበት ላሳያችሁ። ይሄን ማንሳት ለምን አስፈለገ ቢባል የቅዱስ ዮሐንስ መልእክት የተጻፈው ለኤፌሶናውያን ነው። በዛ ጊዜ የግሪክ ቋንቋ በዓለም ላይ በጣም ይነገርበት የነበረበት ጊዜ ነው። የሐዲስ ኪዳን መጽሐፍት ከማቴዎስ ወንጌል በስተቀር መጀመሪያው ራሱ የተጻፉት በግሪክኛ ቋንቋ ነው። በዘመኑ ሐዋርያት ራሳቸው ይሰብኩ የነበረው በብዛት በግሪክኛ ቋንቋ ነው። ለምሳሌ እነ ቅዱስ ጳውሎስ መጀመሪያ የተመረጠበት አንዱ ቅዱስ ጳውሎስ ግሪክኛ ቋንቋን በደንብ አቀላጥፎ የሚችል ስለነበረ ነው። በነገራችን ላይ ቅዱስ ጳውሎስ የግሪክ መምህር እየተባለ ነው የሚታወቀው። የግሪካውያን የአህዛብ መምህር እየተባለ ነው የሚጠራው። ያ የሆነበት ምክንያት በሁለት ምክንያት ነው። አንደኛ ቋንቋውን በደንብ ያውቃል። በእርግጥ ሐዋርያትም ቋንቋ ተገልጦላቸዋል፣ ሌሎቹም። ነገር ግን ቋንቋውን ማወቅ ብቻ ሳይሆን ፍልስፍናቸውን ተምሯል ቅዱስ ጳውሎስ።
በወቅቱ የነበረውን የግሪክን ፍልስፍና የሮማውያንን ፍልስፍና እነዚህን ጠንቅቆ የተማረ ስለነበረ ነው ቅዱስ ጳውሎስ። በዛ ጊዜ ደግሞ በፍልስፍናው ይነሱ የነበሩ ጥያቄዎች የዛሬ 15 ቀን እንደገለጥኩት አንደኛ ጥበብ ምንድን ነው የሚል ጥያቄ አለ። ሁለተኛ እውነት ምንድን ነው የሚል ጥያቄ አለ። ሶስተኛ ህይወት ምንድን ነው የሚል ጥያቄ፣ ህይወት ደግሞ የሚለው ዘላለማዊ ህይወት አለ የለም የሚሉ ጥያቄዎች አሉ። እነዚህ ጥያቄዎች በመጽሐፍ ቅዱስ ብቻ ነው የተመለሱት። ይሄ ብቻ ሳይሆን ክርስቶስ በተወለደበት ዘመን አንዱ ብዙዎቹ ጥበብ ነው ብለው አስበው የሚያብዱ የነበሩ ሰዎች የነበሩበት ጊዜ ነው። ከጥበብ ውጭ ምንም አያስፈልግም፣ ምግብ አያስፈልግም፣ ከጥበብ ውጭ ትዳር አያስፈልግም፣ ሙያ ማለት ጥበብ ነው፣ ህይወት ማለት ጥበብ ነው ብለው የሚያስቡ ሰዎች፣ ይሄ ማለት ስጋዊ ነገር፣ ጥበብ በሌላ አገላለጥ ፍልስፍና የሚባለው ማለት ነው። እንደምታውቁት ከክርስቶስ ልደት በፊት የነበሩት በጣም በተለይ ሐዋርያት ሥራ ምዕራፍ 16 እና 17 ብትመለከቱ አሪዮስፋጎስ ተብሎ የሚጠራ አንድ ቦታ አለ። ይሄ አሪዮስፋጎስ የሚባለው አቴንስ ውስጥ የሚገኝ ግሪክ ከተማ ውስጥ የሚገኝ ነው። አሪዮስፋጎስ ማለት መካነ ጥበብ ማለት ነው። መካነ ፍትህ ማለት ነው። የጥበብ ቦታ፣ የፍርድ ቦታ ማለት ነው። እና ይሄ አሪዮስፋጎስ የሚባለው ቦታ አሉ የሚባሉ የግሪክ ፈላስፎች ንግግር የሚያደርጉበት የነበረበት ቦታ ነው። ፍርድ ሁሉ የሚሰጥበት ነው። በነገራችን ላይ በሀገራችን በቅርብ ጊዜም እንደዚህ አይነት ነገር ይሰራበት የነበረበት ጊዜ ነው። ለምሳሌ አሁን ችሎት የሚባለው የነገስታቱ ችሎት ማንኛውም ሰው ገብቶ መከታተል የሚችለው የነበረ ነው። ለገሌ ተፈረደለት፣ በገሌ ላይ ተፈረደበት ተብሎ የችሎት ላይ የሚቀመጡትን ዳኞች ጥበብ ለመስማት ሰዎች የሚሰበሰቡበት የነበረበት ጊዜ ነው። ለምሳሌ አንድ በታሪክ የተቀመጠ አንድ ፊታውራሪ አባ ጊዮርጊስ አባ መላ የሚባሉት ብዙ ጊዜ የሚታወቁ ናቸው። አንድ በጣም አስደናቂ ፍርድ የፈረዱት አለ ይባላል። እና ሰዎች በጣም ተሰብስበው አንዲት ሴት ትመጣለች ፍረዱልኝ ብላ ትቀርባለች። እና ይቺ ሴት በጣም የተገፋች ሴት ናት። 10 ዓመት አብሮኝ ከኖረው ሰው ጋራ ባሌ ውጭ ብሎኛል፣ አባሮኛልና ስለዚህ ችሎቱ ፍርድ እንዲሰጠኝ ፈልጋለሁ ብላ ይህንን ጉዳይ ታቀርባለች። እና ከዛ እንዴት ውጭ አለሽ ተብሎ ሲጠየቅ እንዴት ውጭ አለሽ ተብላ ስትጠየቅ መጀመሪያ ይሄ ሰው ያገኘኝ መንገድ ላይ ነው። ይሄ ቡና ቤት ሴት እንደምንለው በአሁኑ ዘመን እንደምንለው እና መንገድ ላይ ሲያገኘኝ ለአንድ ቀን አዳር ለአንድ ሌሊት አዳር 1 ጠገራ ብር እሰጥሻለሁ ብለው ተስማማን። ከዛ እሺ ብየው ወደ ቤቱ ሄድኩኝ። አብረን አደርን። ነገር ግን ስለወደደኝ ከዚህ በኋላ ከኔ ጋር ኑሪ ብሎ ከሱ ጋር እንድኖር ሆንኩኝ። 10 ዓመት አብረን ኖርን። 10 ዓመት ከኖርን በኋላ ግን ውጪ አለኝ። እኔ የማውቀው ይሄ ሰው ባሌ እንደሆነ ነው፣ እኔ ሚስት እንደሆንኩ ነው የማውቀው፣ ትዳር እንደሆነ ነው የማውቀው ምናምን ብላ ይሄንን ታቀርባለች። እና በጣም አስቸጋሪ ይሆናል። አሁን እቺ ሴት ሚስቱ ናት እንዳትባል ለሰውየው ይሄ 80 ምናምን የሚባል ነገር የለም። አይ ሚስቱ አይደለችም ደግሞ እንዳትባል 10 ዓመት አብራ ኖራለች። እና በጣም ይቸገራሉ። ንጉሱ ይሄን ሲሰሙ እስኪ አባ መላ ይምጣ፣ ፊታውራሪ ሀብተ ጊዮርጊስ ይምጣ ተብሎ ፊታውራሪ ሀብተ ጊዮርጊስ ይመጣልና ጉዳዩን ይነገራል። ከዛ ሰውየው ይምጣ፣ ይሄ በአንድ ቀን ሌሊት 1 ጠገራ ብር ከፍላለሁ ያለው ሰው ይምጣ ተብሎ ወይም ደግሞ ያባረራት ሰው እንዲመጣ ይደረጋል። ከዛ ጉዳዩን እሱም ደግሞ ያምናል፣ ይናገራል። ከዛ ምንድነው ያደረጉት? አባ መላ 10 ዓመት አብራችሁ ኖራችኋል? አዎ። በአንድ ሌሊት 1 ጠገራ ብር መስማማት እውነት ነው? አዎ። በቃ አሁን እንድትወጣ ፈልጋለሁ? አዎ። ስለዚህ በቃ እሷ ትውጣ፣ ግን የምታረገው ይሉትና የ10 ዓመቱን ጠገራ ብር አስልተህ አንዳንድ ጠገራ ብር ሲባዛ በ365 ከዛ ሲባዛ በ10 ማለት ነው። ይህን ብር ተሰጣትና ትወጣለች ይባላል። አሁን አስቡት፣ ያኔ ጠገራ ብር በጣም ብዙ ነው። እንደ ቀላል እንዳታስቡት። የአንድ ዓመት ማለት 365 ብር ጠገራ ብር ይሆናል። ከዛ ሲባዛ በ10 ስንት ይሆናል? 3650 ምናምን አካባቢ አይደል? ያ እጅግ በጣም ብዙ ነው። ምናልባት በአሁኑ 3 ሚሊዮን ምናምን ሊሆን ይችላል። አይ ይሄን ሲሰማ ሰውየው ይደነግጥና ለካ እንደዚህም አለ ብሎ በቃ አብራት ኑር ይሄን ብር ስለማላገኝ ከዚህ በኋላ ሚስቴ ናት ብሎ ይስማማል። በችሎቱ ፊት ተስማምቶ እሷን ወደ ቤቱ ይዞ ይሄዳል። አሁን የሰሩት ስራ ቀላል አይደለም። አንደኛ ትዳርን ማጽናት ነው። በዛ ጊዜ ከማፋታት እንደውም እውነት ተናግሮ ከማጣላት ውሸት ተናግሮ ማስታረቅ የሚል ፕሪንሲፕል አለ። ያን መጠቀም ነው፣ ትዳርን ማጽናት ነው። ሁለተኛ ደግሞ ትክክለኛ ፍርድም ነው። እና ይሄን ለመስማት እንደዚህ አይነት ጥበቦችን ለመስማት የሚሰበሰቡበት ጊዜ ነበር። ከንጉሱ ቤት ሄደን ከችሎቱ ሄደን በልተን ጠጥተን ፍርድ ሰምተን እንምጣ የሚባልበት ዘመን ነበር። ይሄ አሪዮስፋጎስ የሚባለው እንደዛ አይነት ቦታ ነው።
ፈላስፎች ንግግር የሚያደርጉበት አስደናቂ ንግግሮች የሚደረግበት። በጣም ደግሞ የሚገርማችሁ እዚህ ቦታ ቅዱስ ጳውሎስ የመናገር እድል ገጥሞት ነበር አንድ ጊዜ። ቅዱስ ጳውሎስ የተመረጠበት ምክንያት አንዱ ይሄ ነው ብያቸዋል። እና ቅዱስ ጳውሎስ ፍልስፍናቸውን በጣም ስለበላው ለመጀመሪያ ጊዜ አሪዮስፋጎስ ላይ ንግግር ሲያደርግ በምን ጉዳይ ንግግር እንዳደረገ ታውቃላችሁ? በትንሣኤ ላይ ነው ንግግር ያደረገው። በትንሣኤ ጉዳይ ነው ንግግር ያደረገው፣ በክርስቶስ ትንሣኤ ዙሪያ ማለት ነው። ለምን በዚህ ዙሪያ ንግግር አደረገ መሰላችሁ? ጥበብ ምንድን ነው? ህይወት ምንድን ነው? ከሞት በኋላ ህይወት አለ ወይ የሚል ጥያቄ ስለነበር፣ እውነት ምንድን ነው የሚል ጥያቄ ስለነበር ቅዱስ ጳውሎስ ታርጌት አድርጎ የተናገረው ይሄን ነው። ከዛ ስለ ትንሣኤ ሲያወራ ኢየሱስ ክርስቶስ የሚባል ጌታ ነበር። ይህን ያህል ጊዜ በዚህ ጊዜ ኖረዋል። ከዛ ተገደለ፣ ሞተ፣ በዚህ ቀን ሞተ፣ በዚህ ቀን ተነሳ ብሎ ተናገረ። መነሳት ብቻ ሳይሆን አርጓን ብሎ ተናገረ ቅዱስ ጳውሎስ። ይሄ ብቻ ሳይሆን በሞተበት መስቀል ላይ በሞተበት ጊዜ ያስነሳቸው ከ500 በላይ የሚሆኑ ሙታን ነበሩ ብሎ ቅዱስ ጳውሎስ ይሄን ተናገረ። ከዛ ምን እንዳሉት ታውቃላችሁ? ሰዎቹ ይሄን ሲሰሙ የምትናገረው ነገር አዲስ ነው፣ እስኪ ነገ ደግመን እንሰማሃለን ብለው ትተውት ሄዱ ይል እድል ሰጡት። አያችሁ፣ የሚማርክ ንግግር፣ በጣም የሚያስደንቅ ንግግር፣ አዲስ ነገር መስማት በጣም ልምዳቸው ስለነበረ በዚህ ምክንያት ጆሮአቸውን እንዲሰጡት አደረገ። እና ያ ጊዜ እንደዚህ አይነት ክርክሮች የነበሩበት ጊዜ ነው። ጥበብ ምንድነው? እውነት ምንድነው? ህይወት ምንድነው? የሚሉ ጥያቄዎች ነበሩ። ለዚህ ነው ጌታ ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ ብሎ ተናግሯል። እኔ መንገድ እውነትና ምንድን ነኝ? ህይወት ነኝ። ይሄን አሁን ዝም ብሎ አይደለም የተናገረው ጌታ። ቅዱስ ዮሐንስም የጻፈው ዝም ብሎ አይደለም የጻፈው፣ በግሪክ ቋንቋ ነው ቅዱስ ዮሐንስ ይህንን የጻፈው ወንጌሉ። ከዛ ደግሞ ጌታ የተናገረውን በግሪክ ቋንቋ የጻፈበት ምክንያት፣ ለግሪካውያን የጻፈበት ምክንያት እውነት ማን እንደሆነ መልስ እየሰጣቸው፣ ህይወት ማን እንደሆነ መልስ እየሰጣቸው። ይህንንም ደግሞ አሁንም የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ካለ በኋላ ጸጋንና እውነትን ተመልቶ በእኛ አደረ ነው የሚለው። እውነት ማን እንደሆነ መልስ እየሰጣቸው፣ እውነት ማን እንደሆነ መልስ እየሰጣቸው። ምክንያቱም እውነት ላይ ያላቸው አመለካከት የተለያየ ነበር፣ ክርክር ነበር። ለምሳሌ እውነት የሚረጋገጠው በምንድን ነው? እውነት ማጋ ነው ያለው? እውነት ራሱ ምንድን ነው የሚል ጥያቄ ነበር። ሰዎች በ5ቱ የስሜት ሕዋሳት የሚረጋገጠው ነገር በሙሉ እውነት ነው ብሎ ያምናሉ። ችግሩ ግን በ5ቱ የስሜት ሕዋሳት የምናየው ነገር የተለያየ ሊሆን ይችላል። ለምሳሌ አንዳንድ ሰዎች አረንጓዴ ሊያዩ ይችላሉ፣ ግን ከለር ብላይንድ የሆኑ ሰዎች አረንጓዴ ማየት ላይችሉ ይችላሉ፣ ላይቀበሉ ይችላሉ፣ ቢጫ ነው ብሎ ሊከራከሯቸው ይችላሉ። ስለዚህ እውነቱ ማጋ ነው? እውነቱ ማጋ ነው? የምናሸተው ነገር የምንወደዋለን፣ ማንወደው ሽታ አለ። ስለዚህ እውነቱ ማጋ ነው? የማሽተት ችግር ነው ወይስ ደግሞ የምናሸተው ነገር እኛ ጋር ሲደርስ ያለው መልእክት ምንድን ነው? የምናየውን ነገር ጥቂቶቻችን እንወደዋለን፣ ብዙዎቻችን ደግሞ ላንወደው እንችላለን። ችግሩ ማጋ ነው? እንዲያውም አንድ ጥበብ ከጲላጦስና የሚል መጽሐፍ ኃይለ ጊዮርጊስ ማሞ የሚተረጉማቸው እነሱን አይታችሁ ከሆነ እነሱን መጽሐፍ አንቡ ምናምን እያልኩኝ አይደለም፣ ግን ለምሳሌ የአንዲት ሴት ውበት እውነት ቢሆን ኖሮ የዓለም ሕዝብ በሙሉ ይወዳት ነበር የሚል ሀሳብ አለው። ምን ማለት ነው? አንዲት ሴት በጣም ቆንጆ ናት ተብላ ብትታሰብና የተወሰኑ ወንዶች ቢወዷት እንጂ ዓለም ላይ ያለው ወንድ ሁሉ ሊወዳት አይችልም። እውነት ቢሆን ውበቷ እውነት ቢሆን ራሱ እውነት ቢሆን ሁሉም ሊወዳት ይችል ነበር። ግን የሚወዷት ጥቂቶች ናቸው፣ የሚያደንቋት ጥቂቶች ናቸው። ሌሎቹ ደግሞ ይቺ ምኗ ያምራል ሊሉ ይችላሉ። ያችሁ ምንወደው ቀለም አለ፣ ምንጠላው ደግሞ ቀለም አለ። አንዳንዱ ሰው ቀይ በቀይ ደም መስሎ ሊወጣ ይችላል፣ እኛ ስናየው ልንጨንቅ እንችላለን። ሌላ ሰው በጣም ቢጫ ሊወድ ይችላል፣ እኛ ስናየው ልንጨንቅ እንችላለን። ስለዚህ ምርጫዎቻችን ይለያያሉ። ችግሩ ማጋ ነው? ስለዚህ እውነቱ ምንድን ነው? ከዛ የምንቀምሰው ነገር አለ፣ የምንወደው የማንወደው ቴስት አለ እንደምታውቁትና ችግሩ ማጋ ነው? ስለዚህ እውነት ምንድን ነው? ሶፊስቶች ለምሳሌ በ5ቱ የስሜት ሕዋሳት የተረጋገጠ ነገር በሙሉ እውነት ነው ብለው ያምናሉ። እነዚህ ነገሮች ግን ዲስፕሩቭ አድርገውባቸዋል። ስለዚህ እውነት ምንድን ነው? አያችሁ፣ እውነት የሚባል ይሄ አሁን ላይ ራሱ አሁን በዚህ ዘመን ብዙ ሃይማኖት እየተመሰረተ ያለበት ምክንያት በራሱ እውነት ላይ ስለማንግባባ ነው። እውነት ምንድን ነው የሚለውን ነገር ስለማንደርስበት ነው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ እውነተኞች አሉ፣ እውነት ግን እግዚአብሔር ብቻ ነው። ይሄን እኮ ማወቅ አለባቸው። እውነት እግዚአብሔር ብቻ ነው። እውነት ማን ብቻ ነው አልኳቸው? እግዚአብሔር ብቻ ነው። ለምሳሌ ጻድቃን እውነት አይደሉም፣ ግን እውነተኞች ናቸው። ያ ማለት ወደ እውነት የደረሱና ወደ እውነት በምልጃቸው የሚያደርሱ እንጂ ራሳቸው እውነት አይደሉም። ለምሳሌ አቡነ ገብረ መንፈስ ቅዱስ ጻድቅ ናቸው ወይም እውነተኛ ናቸው። እውነት ግን ናቸው? እውነት ማን ብቻ ነው አልኳቸው? እግዚአብሔር ብቻ ነው። እነዚህን ኮንሰፕቶች ከያዛችሁ በነገራችን ላይ ከሌሎች ሰዎች ጋር ስትከራከሩ በደንብ ማስረዳትም መረዳትም የምትችሉት በዚህ ነው። ለምሳሌ
ሕይወት የሚለውን አነጋገር ሕይወት የሚባለው እግዚአብሔር ብቻ ነው። ሌሎቹ ምን ይባላሉ? ጻድቃን ሕያዋን ይባላሉ። ያ ማለት በመንፈሳዊ ሕይወት የኖሩ ሕያዋን የሆኑ ወደ ሕይወት የደረሱ ወደ ሕይወት በምልጃቸው የሚያደርሱ እንጂ ሕይወት ግን ማን ብቻ ነው? እግዚአብሔር ብቻ ነው። እመቤታችን የሕይወት እናት ሕይወትን የወለደች ወላዲተ ሕይወት እመ ሕይወት እመ አምላክ ወላዲተ አምላክ ተብላ ትጠራለች። በራሷ ግን ሕይወት አይደለችም። ሕይወት የሚባለው ወልድ ነው። እነዚህን ትምህርቶች ግን ማወቅ አለባችሁ በደንብ ማለት ነው። ስለዚህ ብዙ ጊዜ ከማንኛውም ሰው ጋር መግባባት የምትችሉት እውነት አንድ ብቻ ነው። እውነት ማለት ለምሳሌ የዚህ ቤተክርስቲያንን ጉልላት ትመለከቱታላችሁ። የዚህ ቤተክርስቲያን ጉልላት ከዚህ ጀምሮ ከኋላም ጀምሮ ያሉት ነገሮች በሙሉ የሚሰበሰቡት ኮንሰንትሬት የሚያደርጉት ወደ ጉልላቱ ነው። እውነት ማለት ልክ እንደሱ ነው። ከዓለም ጫፍ እስከ ጫፍ ድረስ ያለው ነገር በሙሉ ወደ አንድ ነገር ነው የሚመጣው፣ እሱም እግዚአብሔር ነው። የሚሰበሰበው በክርስቶስ አንድ የሚሆነው እሱ ነው። አካላቶቻችን ሁሉ የሚታዘዙት የሚሰበሰቡት የሚገዙት ለአንጎል ነው። ቅድም እንደገለጥኩት ፍጥረት ሁሉ ለክርስቶስ ይገዛል፣ ፍጥረት ሁሉ ለእግዚአብሔር ይገዛል። ለዚህ ነው የሴት ራስ ወንድ፣ የወንድ ራስ ክርስቶስ እያለ የሚገልጠው ለዚያ። ስለዚህ መጨረሻው ምንድነው የሚለውን ማየት ያስፈልጋል። እውነት የሚባለው እሱ ነው። በዛ ጊዜ እውነት ምንድነው፣ ሕይወት ምንድነው የሚሉ ተደጋጋሚ ጥያቄዎች ስለነበሩ ለዚያ መልስ የሚሆነው ክርስቶስ ነው። ስለዚህ ጥበብ ክርስቶስ ነው፣ እውነት ክርስቶስ ነው፣ ሕይወት ክርስቶስ ነው፣ ሎጎስ የሚባለው ስለዚህ አካላዊ ቃል እግዚአብሔር ወልድ ነው። ይሄ መልስ የተሰጠበት ላሳያችሁ። የሉቃስ ወንጌል ምዕራፍ 11 ቁጥር 49 ላይ እንዲህ የሚል ቃል አለ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች ይላል። የማን ጥበብ? የእግዚአብሔር ጥበብ እንዲህ አለች ይላል። ተመልከቱ። አሁን የእግዚአብሔር ጥበብ እንዲህ አለች ሲባል ጥበብ ራሷ አፍ አውጥታ የምትናገር ሆነ አይደለም። ነገር ግን የእግዚአብሔር ጥበብ እያለ ሲናገር ስለማን እየተናገረ ነው? ስለ እግዚአብሔር ወልድ እየተናገረ ነው። ስለ አካላዊ ቃል እየተናገረ ነው። ስለዚህ ሎጎስ ተብሎ የተጠራው ጥበብ ተብሎ የተጠራው እግዚአብሔር ወልድ ነው። የእግዚአብሔር ጥበብ እንዲህ አለች ይልና ወደ እነርሱ ነቢያትንና ሐዋርያትን እልካለሁ። አሁን ጥበብ ራሷ ነቢያትን መላክ አትችልም፣ ሐዋርያትን መላክ አትችልም። ግን ምን እያለን ነው? ጥበብ ወልድ ነው። ነቢያትን የላከው እርሱ ነው። ሐዋርያትን የላከው እሱ ነው። ሐዋርያትን የመረጣቸው እሱ ነው። ይህን ምስጢር የሚያሳይ ነው። ከእነርሱም ይገድላሉ ያሳድዱማል ይላል። ስለዚህ ሐዋርያትን ነቢያትን የላከችው ጥበብ እግዚአብሔር ወልድ ነው። ጥበብ የተባለው እግዚአብሔር ወልድ ነው። በሴት አንቀጽም በወንድ አንቀጽም ይጠራል፣ ይገለጣል። በዚህ ምክንያት ጥበብ ሎጎስ ተብሎ የተጠራው እግዚአብሔር ወልድ ነው። ሁለተኛ ማስረጃ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ ይላል። እስኪ በሉ አይሁድ ቢሆኑ በሉ፣ የግሪክ ሰዎችም ቢሆኑ። የማን ሰዎችም ቢሆኑ? አሁን የግሪክ ሰዎችን ማካተት ለምን አልፈለገ? ጥያቄያቸው ጥበብ ምንድነው፣ እውነት ምንድነው፣ ሕይወት ምንድነው የሚል ጥያቄ አላቸው። ስለዚህ የግሪክ ሰዎችን ማካተት ያስፈልገው ለዚህ ነው። እንዲያውም የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 ጀምሮ ያለውን ስትመለከቱ አይሁድኒ ተአምር ሲአሉ ወጽርኒ ጥበበ ይሐስሱ የሚል ቃል ታገኛላችሁ። አይሁድ ምልክት ይፈልጋሉ፣ ግሪኮች ደግሞ ጥበብ ይፈልጋሉ ይላል። ምን ይፈልጋሉ? ጥበብ ይፈልጋሉ። ከዛ ቅዱስ ጳውሎስ ምንድን ነው የሚለው? ወንህነሰ ንሰብክ ክርስቶስ ሀዘ ተሰቅለ። እኛ ግን የተሰቀለውን ማንን እንሰብካለን? ክርስቶስን እንሰብካለን። አሁን ቅዱስ ጳውሎስ ጅል ይመስላችኋል? እነሱ ጥበብ ከፈለጉ፣ እነሱ አይሁዳውያን ደግሞ ተአምራት ከፈለጉ የሚፈልጉትን መስበክ ነው እንጂ ክርስቶስን መስበክ ምን ይጠቅማን ብትሉት፣ አሃ ጥበብማ ክርስቶስ ነዋ ይላችኋል ቅዱስ ጳውሎስ። እሱ ነው መልሱ። ጥበብ ያልኳችሁ ክርስቶስን ነው። ግሪኮች አዎ ጥበብ ይፈልጋሉ፣ ጥበብ ግን ክርስቶስ ነው። እውቀት ይፈልጋሉ፣ እውቀት ግን ክርስቶስ ነው። መረዳት ይፈልጋሉ፣ መረዳት ግን ክርስቶስ ነው። ሕይወት ይፈልጋሉ፣ ሕይወት ግን ክርስቶስ ነው። እውነትን ይፈልጋሉ፣ እውነት ግን ክርስቶስ ነው። ተአምራት ይፈልጋሉ፣ ተአምር ራሱ ክርስቶስ ነው። ምልክት ራሱ ክርስቶስ ነው። ምክንያቱም አምላክ ሰው ከመሆን በላይ የሚያስደንቅ ነገር ይህን ነው ቅዱስ ጳውሎስ የሚናገረው። እና ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ። ሌላ ደግሞ መዝሙር 106 ቁጥር 20 ላይ ራሱ ቃል እንዴት እንደተላከ ይገልጥላቸዋል። መዝሙር 106 ቁጥር 20 ላይ ፈነወ ቃሉ ወአሄዎሙ ይላል። ቃሉን ላከ አዳናቸውም ይላል። ቃሉን ላከ ፈወሳቸውም ይላል። ቃሉን ላከ ሕይወት ሰጣቸው ይላል። ይሄ ቃል ማን ነው? ወልድ ነው። ሎጎስ የተባለው ስግው ቃል የተባለው። ስለዚህ ቃል የተባለው የሕይወት ቃል የተባለው እግዚአብሔር ወልድ እንደሆነ ማሳያ ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ደግሞ ያለውን ቃል ላንብላችሁ። እውነት እውነት እላችኋለሁ ቃሌን የሚሰማ ይላል። ምንን የሚሰማ? ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለ።
የዘላለም ምን አለው? ሕይወት አለው። የሕይወት ቃል የሚለው ነው እያየን ያለ ነው። ምክንያቱም ይሄ ቃል ሕይወት ነው። ይሄ ቃል በራሱ ሕይወት ማሰጠት የሚችለው የሚሰማው የሚተገብረው ጥበበኛ መሆን ይችላል፣ ጥበብ ያለው መሆን ይችላል፣ ዘላለማዊ ሕይወት ያለው መዳን ያለው መሆን ይችላል። እና በጣም አስደናቂ ነው ይህንን ቃል መስማት። ይሄ ቃል መጠገን የሚችል ማዳን የሚችል ቃል ነው። ዝም ብሎ ተራ ቃል አለ። የሕይወት ቃል ተብሎ የሚጠራው ለዚህ ነው። ከሞትም ይላል ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ቃሌን የሚሰማ ነው የሚል የላከኝንም የሚያምን ቃሌን የሚሰማ ማለት እኔን የሚሰማ ማለት ነው። እኔን የሚያከብር ማለት እኔን የሚያምን ከዛ በላከኝ በአብም የሚያምን የዘላለም ሕይወት አለው ነው የሚለው። ከዛስ ከሞት ወደ ሕይወት ይሻገራል። አስደናቂው ስለዚህ ጥበብ ምንድነው ሕይወት ምንድነው የሚለው ጥያቄ አሁን እየተመለሰ ነው ማለት ነው። ከሞት ወደ ሕይወት ማሻገር የሚችል ቃል ማለት ነው። መፍትሄ ከሞት ማዳን የሚችል ቃል መፍትሄ። ከዛ ቀጥሎ እውነት እውነት እላችኋለሁ ሙታን ይላል። ሙታን ይላል። ምን አልኳቸው? ሙታን ይላል። ሙታን የሚላቸው እነማን ናቸው? አሁን ሙታን የሚለው በቁሙ መቃብር ውስጥ ያሉትን ብቻ አይደለም። ሙታን የሚለው በዘመኑ የነበሩት በተለያየ ነገር ብስብስ ያሉት በፖለቲካ፣ በአስተሳሰብ፣ በአመለካከት፣ በጣዖት አምልኮ ሙተው የነበሩትን እነዚያ ነው የሚመለከተው። እውነት እላችኋለሁ እውነት እውነት እላችሁ። በነገራችን ላይ ጌታ እውነት እውነት እላችኋለሁ ብሎ ሲናገር እየማለ ነው። ምክንያቱም እውነት ማን ነው ብያችኋለሁ? እግዚአብሔር ነው። እውነት ራሱ ነው። ስለዚህ በራሱ እየማለ ነው፣ በአባቱ እየማለ ነው፣ በመንፈስ ቅዱስ እየማለ ነው። ልክኛ እግዚአብሔርን ብለን እንደምንምል ያው መሐላ ባይፈቀድም፣ ነገር ግን ክርስቶስ ይህንን ቃል እርግጥ አድርጎ ሲናገር እውነት እውነት እላችኋለሁ ይላል። በራሱ እየማለ ነው። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል ይልና እርሱም አሁን ነው ይላል። እርሱም መቼ ነው? አሁን ነው ይላል። ምክንያቱም እየተናገረ ነው። ለዚህ አሁን ነው ያ ቃል የተላከበት። የሚሰሙትም ይላል አስደናቂ ነው፣ በሕይወት ይኖራሉ። የሚሰሙትም በምን ይኖራሉ? በሕይወት ይሰሙ። ሙታን ነው የሚለው። ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል። ከዛ የሚሰሙበት በሕይወት ይኖራሉ። ይሄ ቃል የምን ቃል ተብሎ ይጠራል አልኳችሁ? የምን ቃል? የሕይወት ቃል ተብሎ ይጠራል። ስለዚህ እግዚአብሔር ወልድ ነው። ሕይወት የሚለውን ደግሞ ሳምንት እናይና ወደሚቀጥለው ክፍል እንሄዳለን ማለት ነው። ምክንያቱም አሁን የሕይወት ቃል ብለን አነሳን። ቃል ምን እንደሆነ በሁለት ከፍለን አየን። አንደኛ ዝርው ቃል፣ ሁለተኛ አካላዊ ቃል። ከዛ ዝርዋን ቃላት የሚባሉት አተርጋሆን፣ ቦርፎሪኮን፣ አአትሪኮን። ይህም ማለት በቅደም ተከተል ቃላተ መላእክት፣ ቃላተ ነቢያት፣ ቃላተ ሰብእ እነዚህን አየን። ከዛ በኋላ አካላዊ ቃል የሕይወት ቃል የተባለው ራሱ እግዚአብሔር ወልድ ነው። ከዛ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ በመጀመሪያ ቃል ነበረ የሚለው ራዕየ ዮሐንስ ምዕራፍ 19 ላይ ያለውን እነዚህን አንስተን የእግዚአብሔር ቃል እንደሚባል አካላዊ ቃል እንደሆነ አየን። እዚያ ቀጥሎ በግሪክኛው አነጋገር ሎጎስ የሚለው ጥበብ ተብሎ ይተረጎማል፣ እውነት ተብሎ ይተረጎማል፣ ሕይወት ተብሎ ይተረጎማል፣ ስግው ቃል ተብሎ ይገለጣል። ይህም ራሱ እግዚአብሔር ወልድ እንደሆነ እንዴት ጥበብ ተብሎ እንደሚገለጥ ከቅዱሳት መጽሐፍት ተመለከትን። ከዚያ ደግሞ ይሄ ቃል ራሱ ሲሰማ በሕይወት የሚያኖርና ሙታን የእግዚአብሔር ልጅ ድምፅ ሲሰሙ ያን ጊዜ በሕይወት የሚኖሩ መሆናቸውን ማሳየት የሚችል መሆኑን ተመለከትን። እንዲህ ከሆነ ደግሞ ሕይወት ራሱስ ምንድን ነው? ሕይወት ያው ለመነሻ እንዲሆን ለዛሬ ሳምንት ሕይወት እንስሳዊ የሚባል አለ፣ ሕይወት መልአካዊ የሚባል አለ፣ ሕይወት ሰብአዊ የሚባል አለ። ከዛ የእንስሳ ሕይወት፣ የሰው ሕይወት፣ የመላእክት ሕይወት ማለት ነው። እዛ መጨረሻው ደግሞ የነዚህ የመጨረሻው ሕይወት የሚባለው ትርጉም ምንድን ነው የሚለውን እሱን አይተን ወደሚቀጥለው ክፍል እንሄዳለን። የሳምንት ሰዎች ይበለን። የቅዱስ ዮሐንስ በረከት አማላጅነት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።